እናንተ አሁን የደረሰኝ ንግግር ነው ማለት ነው። እዩ ብሩኬን ልትከሰው ነው። እዩ ብሩኬን ልትከሰው ነው። ለምን ካላችሁ ልጄን ቀምቶ ይዞብኝ ሄደ በሚለው አሁን የሆነች ልጅ ከቡታጅራ ጻፈችልኝ ማለት ነው። እውነት ለመናገር እኔ በጣም እየደበረኝ እየመጣ ነው። ለምን ካላችሁ ጀስት እየተደረገ ያለው ነገር ምናምን የምታዩት ነገር የሚያስጠላ የሚደብር የሚዘገንን ነገር ነው እያየን ያለ ነው። ገባቸው እና እንደ ሀሳብና እንደ ሂሳብ ለምን ብሩኬ ልጇን እዩንና ልጅቱን አዲስ አበባ ትቶ ለምን ከሀይሚ ጋር አይመለስም? ምን ትላላችሁ እናቴ? ምክንያቱም በዚህ ደረጃ እዩ እሱን ለመክሰስ እሱን እንትን ለማለት ወዲያና ወዲህ እያለች ነው። በለ በጣም የሚደብር ነገር ነው። ሀይሚ ደግሞ አልፈልግም በቃ ምርጫ ምረጥና ለራስ ኑር ብለዋለች ማለት ነው። እና ከዚህ ሁሉ ጣጣ እንደ ሀሳብና እንደ ሂሳብ ብሩኬ ሀይሚን ይዞ አዲስ አበባ ቢመጣ ምን ትላላችሁ? ለምን በዚህ ደረጃ ሰላሙን እያጣ በዚህ ደረጃ እየተንከራተተ በዚህ ደረጃ እንደዚህ ዋጋ እየከፈለ ለማን ብሎ ነው የሚኖረው? በቃ ፈጣሪ ካለ ልጅቱ ያሳድግለት። እውነት የሱ ከሆነች ካደገች በኋላ ነገ ወዲያ ዘሯን ፈልጋ መምጣቷ አይቀርም። ገባችሁ? ነገ ወዲያ አባትሽ ማነው ብሩኬ ያለስ አለቀ ደቀቀ ትመጣለች። እውነት ካልሆነ ደግሞ ትክክለኛ አባቷን ደግሞ ፈልጋ ትሄዳለች እንጂ በዚህ ደረጃ ብሩኬ ዲስሪስፔክት እየተደረገ ብዙ ነገር እየሆነ ትንሽ አይደብርም? ትንሽ አይሰቀጥጥም? እኔ ከምር እና አሁን ልጅቱ ስትጽፍልኝ በጣም ነው የገረመኝ። በዚህ ደረጃ ብሩኬ ዋጋ እየከፈለ ምን እያለ እየተሰቃየ ለዛውም እሰቡ እናንተ ባላላችሁት ማለት ነው። እና ከምር በጣም ሼም ማለት ነው። እና ይህ ነገር በደንብ ሊታሰብበት ይገባል። ሀይሚ ደግሞ ፕሊስ ከቻልሽ ብሩኬን ተረጁና ወደ አዲስ አበባ መታችሁ ስራችሁን እየሰራችሁ ኖሩ። እዩ ልብ ካላት እና እውነት ካላት መታ አዲስ አበባ እናንተ ጋር አስመርምራ መመለስ ትችላለች እንጂ በዚህ ደረጃ ብሩኬን ለመክሰስ እንትን ለማለት ያመቻቸሽ ቦታ ምናምን በጣም ነው የሚደብረው። እናቴን በጣም ነው የሚያስጠላው። ለምን በዚህ ደረጃ ጠላታችሁ እኮ አይደለም ባይዘወይ ወለደ እንጂ እውነት ልጁ የሱ ከሆነ ነው እንደዛ ምላችሁ። እውነት የሱ ከሆነ እኮ ጠላት ሳይሆን ልጅ ነው የወለደው። እና እንደ ሀሳብና እንደ ሂሳብ እየተደረገ ያለው ነገር ቀስ ብላችሁ ዝም ብላችሁ ስታዳምጡት በጣም ይደብራል፣ በጣም ይዘገንናል፣ በጣም እንትን ይላል። እና ይሄ ነገር መስተካከል አለበት ያጀማ ማለት ነው። ለምን በቃ የሚደረገው ነገር በጣም ይደብራል። በጣም ለምን እናንተ እዛ ዋጋ እየከፈላችሁ መጽዋት እየከፈላችሁ ብዙ ነገር እያረጋችሁ እዚህ ጋር ደግሞ መጥቶ አንድ ህይወታችሁን የሆነ ሰንበዲ ሲበጠብጠው አስባችሁታል? እና እኔ ብሩኬ ከምር በጣም ነው ያሳዘነኝ። በጣም ለምን ባላረገው እየተጨቀጨቀ እየተሰደበ ሰው እንግዲህ የሰው ምላስ ደግሞ በጣም መጥፎ ነው። የሰው ምላስ በጣም መጥፎ ነው። እና በዛ እየተጨቀጨቀ ችሎ እንደገና ደግሞ እዩ ደግሞ አሁን እከሰዋለሁ ለምን ልጄን ካለ ፍቃዴ ወደ አዲስ አበባ ይዞብኝ ስለሄደ ልጄን ያለ ፍቃዴ ምንም ሳይለኝ ወደ አዲስ አበባ ይዞብኝ ስለሄደ እያለች እንግዲህ እያወራች ነው። ለማንኛውም ብሩኬ ፈጣሪ ጠብቀ። ከቻላችሁ ግን እንደ ሀሳብና እንደ ሂሳብ አንተና ሀይሚ ተወያይታችሁ ወደ አገራችሁ ወይም ወደ አዲስ አበባ ተመልሳችሁ የራሳችሁን ህይወት እየኖራችሁ እዚህ ነገር ብትወጡ በቃ ከዚህ ጣጣ ብትወጡ ከዚህ ህይወት ብትወጡ እኔ ምቾቴ ነው። ምክንያቱም እዩ ለማንም የምትመለስ ልጅ አይደለችም። ኦኬ ለምን ተስማምቶታል። ይሄ አጀንዳው ተስማምቷታል። የምትፈልገው ደግሞ ጀስት አንተን ቀስ አድርጋ የግሏ ማድረግ ነው። ይሄ መቼም እኔ ብሩኬ አልነግርህም። ስለዚህ እንደ ሀሳብና እንደ ሂሳብ ከዚህ ህይወት ብትወጣ በቃ ከዚህ ውዝግብ ብትወጣ። ምክንያቱም እንደዚህ በቀልድ የተጀመረ ነገር ነገ ወዲያ የአንድ ሰው ህይወት ቢጠፋ ማን ነው ተጠያቂ? ማን ነው ኃላፊነት የሚወስደው? ማን ነው በዚህ ደረጃ እንትን የሚለው? አስባችሁታል? ማን ነው? እና በደንብ አድርጋችሁ አስቡ፣ አልሙ፣ ምን በሉ። ምክንያቱም እየተደረገ ያለው ነገር በጣም ስለሚዘገንን በጣም ስለሚደብር በጣም ስለሚደብር
እና እንደ ሐሳብና እንደ ሂሳብ ይህን ነገር በደንብ እንድታስቡበት እንፈልጋለን። ኦኬ በደንብ እንድታስቡበት እንፈልጋለን። በደንብ እየተደረገ ያለው ነገር ስለሚያስጠላ እየተደረገ ያለው ነገር ስለሚያም እየተደረገ ያለው ነገር ጀስት ነው ኖ ይደብራል። እና ምን ልላችሁ ፈልጌ መሰላችሁ ብሩኬ ይህን ነገር በደንብ አስቦ ጨዋታውን በደንብ መጫወት አለበት። ጨዋታውን ስላችሁ ከሀይሚ ጋር በቃ ከሀይሚ ጋር ታርቆ ላይፉን አስተካክሎ መቀመጥ ነው ያለበት። ገባችሁ? እኔ እንደዛ ነው የምመክረው። ብሩኬ የምትሰማ ከሆነ ነገሮችን አስተካክለ ከሀይሚ ጋርና ከሀይሚ ጋር እዩን አባራህ ጣላት እናቴ። እዩ ላንተ አትመለስም። አሁን በልጅ አመካይታ ደግሞ የባሰ አንተን አጥምዳ ፊሲቲ እንደ 20 ከምታስገባ አንተ ማረግ ያለብህ ከዚህ ጣጣ ከዚህ ጭምልቅልቅ ህይወት ውጣ። እሷን ወደ አዲስ አበባ የምትመለስበትን አስተካክል። አንተና ሀይሚ ወደ አዲስ አበባ ተመልሳችሁ የራሳችሁን ህይወት ኑሩ፣ የራሳችሁን ላይፍ ኑሩ፣ የራሳችሁን ነገር አስተካክሉ፣ ቤታችሁን አስተካክሉ እንጂ እዩን እያመጣህ እንደዚህ ከሆነ እኔ ዝም እየሳስበው ሀይሚ ችላ ሀይሚን እንዳታጣ ትፈራለሃለሁ። ሀይሚን እንዳታጣት ባይዘው ወይ ዝም ስትል ሳይሰማት ቀርቶ አይደለም ተሰምቷት፣ ግን እስኪ በቃ ችግር የለም እኔ ልቀጣ እኔ ስለምወደው ስለማፈቅረው ዋጋ እየከፈልኩለት ስለሆነ እያለች ነው ሀይሚ ዝም የምትለው እንጂ እውነት ሳይሰማት ቀርቶ አይደለምና ብሩኬ ነገር በደንብ ሰብበት። ከምር አንዳንዴ በህይወታችን አንዳንድ ሰዎች ዝም ሲሉ አይሰማቸውም ማለት አይደለም። እየተሰማቸው እንዳልተሰማቸው ጸጥ የሚሉት ጀስት በቃ እና ከቻልክ ይሄን ነገር አድርግ፣ ሼር አድርጉለት ለብሩኬ።